ወደ ትብብር ለኢትዮጵያ አልፋለሁኝ። ትብብር ለኢትዮጵያ ማኒፌስቶአችሁ ላይ አቅመ ደካሞችና ዝቅተኛ ገቢ ያላቸው ዜጎች በነፃ ወይም በአነስተኛ ዋጋ ሕክምና ያገኛሉ ይላል። ማን ነው ወጪውን የሚሸፍንላቸው? በጣም አመሰግናለሁኝ። አንዳንድ ጊዜ እይታችን ራሱ በጣም የተሳሳተ ነው። ገንዘብ ላይ ብቻ ነው እያተኮርን ያለ ነው። በኢኮኖሚክስ ብዙ የሆነ የገቢ ማስገኛ መንገዶች አሉ። የመጀመሪያው ጦርነትን ስናስቆም አንድ ለጦርነት የሚወጣውን በጀት እንቀንሳለን። ሁለት የግብርናውን ክፍለ ኢኮኖሚ እናሳድጋለን። ኢንቨስትመንት ይበረታታል፣ ምርታማነትና ምርት ይበረታታል። ስለዚህ ገበያ ላይ የእቃዎች ዋጋ ይወርዳል። የእቃዎች ዋጋ ወረደ ማለት በተዘዋዋሪ መንገድ የሰውየው ገቢ ጨመረ ማለት ነው። አንድ እሱ ነው። ሌላው የወጡ የተሳሳቱ ፖሊሲዎች አሉ። እሱን እናረቀዋለን። የመጀመሪያው እነዚህ ሁሉ አማራጮች ለእናንተ የበጀት ምንጭ ይሆኑናል ብላችሁ ነው እያቀረባችሁ ያላችሁት? በጀቱን ይደጉመዋል። ምክንያቱም አሁን የተመደበውን በጀት እንዳለ እንኳን ቢቀጥል የኑሮ ዋጋ ግሽበቱን በማረጋጋት ገቢውን ማሳደግ ይቻላል። ኦፖዚት ማለት ነው። ገንዘቡ ከመጨመር ይልቅ የእቃዎቹን ዋጋ እንዲወርዱ ማድረግ በምርታማነትና በምርት ማካሄድ ይቻላል። የትብብር ለኢትዮጵያ አንድነት የተለያዩ ፓርቲዎች በአንድ ላይ በመውጣጣት የፈጠሩት ቢሆንም የሚጠቀመውና ሊወስደው የሚችለው ርዕዮተ ዓለም ሶሻል ዴሞክራሲ እንደሆነ በተደጋጋሚ ስታነሱ ነበር። በሶሻል ዴሞክራሲ ጤናን በተመለከተ እኩል አገልግሎት ነው፣ እኩል እድል ነው የምታቀርቡት? እኩል አገልግሎት፣ እኩል እድል ለሁሉም። እንዴት እኩል እድል የጤና ዘርፉ ላይ ያለውን መሰረተ ልማት በማሟላት ልታቀርቡ ትችላላችሁ? ነገር ግን እንዴት እኩል አገልግሎት ልትሰጡ ትችላላችሁ? የሰው ልጅ ነው። የሰው ልጅ በምንም አይነት በዘር፣ በሃይማኖት፣ በገቢ ሊከፋፈል አይገባውም። እኩል መብት አለው፣ እኩል ስልጣንም አለው ለመሰረታዊ አገልግሎቶች፣ ትምህርትን፣ ጤናን፣ ሌሎችንም መሰረታዊ የሆኑ የሰው ልጅ ፍላጎት የሚለኩበትን አገልግሎት እናቀርባለን። ሌላው የተሳሳተ የኢኮኖሚ ፖሊሲ የምናራምድ ሀገር ነን። አንድ በቀደም ምናልባት በኢኮኖሚ ፖሊሲ ላይ ስትነጋገሩ ስለ ዲቫሉዌሽን ተነስቷል። ዲቫሉዌሽን አይኤምኤፍ ፕሮፌሰር እሱ ጉዳያችን አይደለም። ወደ ጤና ገባኝ። ጤናን የተመለከተ ቀጣይ ገቢውን እንዴት አሳድገን በነፃ እንደምናሳክም እንደምናስተምር ላሳየህ ነው። ቀጣይ የናንተ ማኒፌስቶ እና የናንተ እሳቤ ዓለምን ያማለለው ነገር ግን በዓለም ላይ ያልተተገበረው ሁሉንም ሰው እኩል የማድረግ እኩል ድሃ ወይም እኩል ሀብታም የማድረግ እሳቤ በጤና ፖሊሲያችሁ ላይ ይንጸባረቃል። በዓለም ላይ ሁሉንም ሰው እኩል ድሃ ወይም እኩል ሀብታም ማድረግ ይቻላል ወይ? ይቅርታ አትሳሳት። እኩል ድሃ የሚባል ነገር የለም። እኩል የአገሪቱን ሀብት ተጠቃሚ ነው የምናደርገው። እኩል የአገሪቱን ሀብት ነው። ፌር ዲስትሪቢዩሽን ኦፍ ዘ ናሽናል ዌልዝ ነው ኢሹ የሚመጣው። በዓለም ላይ አይተህ ከሆነ 10 ደስተኛ አገሮች ውስጥ አብዛኞቹ የሶሻል ዲሞክራሲ ርዕዮተ ዓለም ተከታዮች ናቸው። በተለይ ስካንዲኔቪያን አገሮች አሁን በ10 ውስጥ በደስተኛ አገሮች ውስጥ አሜሪካም ቻይናም የሉበትም። ግን ሶሻል ዲሞክራሲን የሚያራምዱ ሀገሮች ይሄንን አቺቭ አድርገውታል። ሶሻል ዲሞክራሲ የሚያራምዱ ሀገራት የጤና መሰረተ ልማት ቀድሞ በሰፊው የተዘረጋባቸው ኢኮኖሚያቸው የዳበረ በዚህ ምክንያት አገልግሎቱን እና እድሉን እኩል ማድረግ የቻሉ ናቸው። ኢትዮጵያ ውስጥ እንዲህ አይነት መደላድል አላችሁና ነው ወይ እኩልና ለዝቅተኛ ገቢ ያላቸው ዜጎች ነፃ አገልግሎት እንሰጣለን የምትሉት? ነባራዊ ሁኔታ ይፈቅድላቸዋል ወይ? ትልቁ አሁንም ችግራችን ነባራዊ ሁኔታ ማስቻል ነው፣ እንዲመጣ ማድረግ ነው። እነሱም ልክ እንደኛ የነበሩ በማድረግ ነው እንዲመጣ የምታደርጉት? ምን በማድረግ? የኢኮኖሚ ፖሊሲ ማሻሻያዎች ይደረጋሉ። የባለሙያዎችና ስርጭቶችን ማበረታቻ በተመለከተ በማኒፌስቶአችሁ ላይ ተቋማት በየገጠሩን እንገነባለን ካላችሁ በኋላ ሐኪሞች በተለይም ደግሞ ጠቅላላ ሕክምና ባለሙያዎችና ነርሶች በገጠር እንዲቆዩ እናደርጋለን ብላችኋል። በምንድን ነው እንዲቆዩ የምታደርጓቸው? መሰረታዊ የአገልግሎት አሰጣጥ መንገዱን እንቀይረዋለን። አንድ የምንቀይረው ባለሙያዎች ነው ጥያቄ እያቀረብኩ ያለሁት። በቤተሰብ ላይ የተመሰረተ የተቀናጀ ስራን በመስራት በቤተሰብ ላይ ለምሳሌ በገጠሪቷ ላይ 3 አካላት አሉ። ትምህርት አለ፣ የግብርና ኤክስቴንሽን ሰራተኛ አለ፣ የጤና ኤክስቴንሽን ሰራተኛ አለ። እያንዳንዳቸው ተቀናጅተው በቤተሰብ ላይ ይሰራሉ ወይ ነው። ስለዚህ ተቀናጅተው ቢሰሩ የሚያመጡት ለውጥ ባለሙያውንም ያበረታታል፣ እንዲቀመጥም እናደርገው። የገጠሩ የሕክምና እና የመሰረተ ልማት አቅርቦት ችግር ስላለ የሕክምና ባለሙያዎችም እጥረት ስላለ ትኩረቱን ወደዛ በማድረግ
እኩል እድል ወይም ፍትሃዊ እድል ለመፍጠር ሲባል ሐኪሞች በብዛት እዛ እንዲቆዩ እናደርጋለን ብላችኋል ማኒፌስቶአችሁ ላይ። በምን ኢንሴንቲቭ ወይም ማበረታቻ ነው እዛ እንዲቆዩ የምታደርጉት ነው ጥያቄ። ቅድም ያልኩህ እኮ ነው የገቢ መጠኑን በማሳደግ ገቢው ቀጥታ ገንዘብ በመጨመር አይደለም። ገንዘብ መጨመር ሌላ ኢንፍሌሽንን መጥራት ነው። ነገር ግን ጥቅሞችን ወይም ደግሞ የራሱ የሚያገኘውን ገንዘብ የመግዛት አቅም የብርን የመግዛት አቅም በማጎልበት እዛ እንዲቆይም እናደርገዋለን። ለሕክምና ባለሙያዎች አሁን ለሚያነሱት የኑሮ የገቢ እና ነጻ የሕክምና አገልግሎት የማግኘት ጥያቄ ትብብር ለኢትዮጵያ አንድነት ምን አማራጭ መፍትሄ ወይም ደግሞ ምን ምላሽ አለው ዶክተር? ያው ፕሮፌሰር እንዳለው የጤና ባለሙያዎችን በተመለከተ ወደ ገጠሪቷ የኢትዮጵያ ክፍል ገብተው በቂ ጊዜ ወስደው እንትን እንዲሉ ይደረጋል ሲባል ኢዜማ ቀደም እንደጠቀሰው የጤና ባለሙያዎች ተጨማሪ የገቢ አማራጮችን የሚጠቀሙበትን ሁኔታ መፍጠር ይቻላል። የስራ ጫናቸውን በመቀነስ ተጨማሪ ገጠር ላይ በሚሰሩበት ጊዜ ከገበሬው ጋር ካለው የአካባቢ ማህበረሰብ ጋር በጋራ በመቀናጀት የራሳቸውን የገቢ አቅም መጨመር የሚችሉበትን ሁኔታ መፍጠር ይቻላል። ሌላው ደግሞ ያው እንደ አጠቃላይ የሀገሪቷን ፖሊሲ የኑሮ ውድነቱን የብርን የመግዛት አቅም በማሻሻል ኑሯቸውን መሰረታዊ ችግራቸውን መፍታት የሚችሉበትን አስቻይ ሁኔታ የቀጥታ ጥያቄያቸው መንግስት ብትሆኑ ለሚያነሷቸው የደሞዝ የጥቅማ ጥቅምንና የሌሎች መሰረታዊ አቅርቦቶች ፍላጎት ጥያቄ ላይ ምላሻችሁ ምን ይሆናል? የመጀመሪያው ጥያቄ አሁንም መተኮር ያለበት ክብር ይፈልጋል። የጤና ባለሙያው ክብር ይፈልጋል። ከንግግር ባለፈ በተግባር የምትገልጡት ክብር ምንድን ነው? ክብር አንድ በጤና ተቋማት ያሉትን ጉድለቶች፣ የመድኃኒት የሕክምና መሳሪያዎች ጉድለቶችን፣ የስራ አካባቢውን አስቻይ ሁኔታ መፍጠር፣ ሰውየው እንዲቆይ ማድረግ፣ የስልጠና ፕሮግራሞችን ማዘጋጀት። የውጭ የስራ እድል እንኳን በመንግስት ቢመቻችለት ይችላል። በግሉ የሄደ ማንም ጋር ከሚቀጠር መንግስት ራሱ የስራ እድሎችን ቢያመቻችላቸው የሰለጠነ የሰው ኃይልን ብዙ ማፍራት እንችላለን፣ ማቆየት እንችላለን፣ ስርጭቱንም ማብዛት እንችላለን፣ ጥራቱንም ማሳደግ እንችላለን። ፕሮፌሰር የእርስዎ ባልደረባ የሆነው የሚሰሩበትን የሰዓት መጠን በመቀነስ ተጨማሪ ስራዎችን እንዲሰሩ በማድረግ ገቢያቸው ይጨምራል ይላሉ። እርስዎ ደግሞ ውጭ ተቀጥረው ከሚሰሩ በዛው በመንግስት ተቋም ውስጥ ረዥም ሰዓት እንዲሰሩ በማድረግ ይላሉ። ከአንድ ትብብር ፓርቲ መርጣችሁ ሁለት የተለያየ ሀሳብ ነው እያቀረባችሁ ያላችሁት። አይደለም ይለያያል ብለን አናስብም። ያው ዞሮ ትብብር ለኢትዮጵያ እንደተባለው ያው የተለያዩ ውህድ ፓርቲዎች ነው። የጤና ባለሙያው ብዙ አማራጮችን መፍጠር ይችላል። መንግስት እስካገዘው ድረስ አንደኛ በመንግስት ውስጥ 24 ሰዓት አለ። የዲዩቲ ሰራተኞች አሉ፣ የቀን ሰራተኞች አሉ። የዲዩቲን ፕሮግራም በማሻሻል አንድ የጤና ባለሙያ እንዴት የገቢ አቅሙን መጨመር ይችላል የሚለውን ማሻሻል ማስተካከል ይቻላል። ከእንደገና ደግሞ አሁን እዚች ሀገር ላይ በጣም መሰረታዊ ችግር ሆኖ ያለው የገንዘባችን የመግዛት አቅም ደካማነት ነው። መሰረታዊ ችግሩ እሱ ነው። እሱን መሰረታዊ ችግር መፍታት ከቻልን እያንዳንዱ የጤና ባለሙያ የሚከፈለው ደሞዝ ነገሮችን መሰረታዊ ፍላጎቶችን ማሟላት የሚችልበትን ሁኔታ ይፈጥርለታል። አሁን በኢትዮጵያ ያለውን 1 ለ10 ሺህ እና ከዛ በላይ የሆነ የሐኪም ታካሚ ጥመርታ መንግስት ብትሆኑ በምን ያህል ጊዜ ታደርሱታላችሁ? ይሄ አሁን እዚህ መድረክ ላይ ለመናገር አስቸጋሪ፣ ምክንያቱም መሬት ላይ ወርዶ ጥናት ይፈልጋል፣ እውነተኛ መረጃን ይፈልጋል። እውነት ነው የኢትዮጵያ ሕዝብ ቁጥር በጣም በከፍተኛ ሁኔታ ነው እየጨመረ ያለው። ኢትዮጵያ ውስጥ እንደሚታወቀው ከፍተኛ የሆነ የሕዝብ ቁጥር አለ፣ አነስተኛ የሆነ የሐኪም የጤና ባለሙያ እጥረት አለ። ነገር ግን እኛ መንግስት በምንሆንበት ጊዜ የሀገሪቷን መሰረታዊ የኢኮኖሚ ሁኔታ በማያናጋ መልኩ ጤና ባለሙያውም መስራት የሚችልበትን ሁኔታ የሀገሪቷም ኢኮኖሚ መናጋት የማይችልበትን ሁኔታ ጥናትን መሰረት አድርጎ መፍትሄ ያመጣል ብለን እናምናለን እንጂ በቁጥር ደረጃ ቢያንስ በሚቀጥለው 5 ዓመት ወይም ብትመረጡ የ5 ዓመት ተርማችሁ የመጨረሻ ዓመት ላይ እንኳን የት ልታደርሱት እንደምትችሉ የምትናገሩት ቁጥር የላችሁም? ቢያንስ ምን ብለን መናገር እንችላለን? የትኛውም ሐኪም ስራ አጥ ይሆናል ብለን አናምንም። ሐኪም ይህን ያክል ዓመት መከራ አይቶ ብዙ ዋጋ ከፍሎ እዚህ ደረጃ ደርሶ የትኛውም ሐኪም ስራ አጥ እንዲሆን አናደርግም፣ አንፈጥርም። ማኒፌስቶአችሁ ብዙዎቹን የጤና አገልግሎቶች፣ ብዙዎቹን የጤና መሰረተ ልማቶች፣ ብዙዎቹን ጤና ነክ ጉዳዮች በሙሉ ለመንግስት የሰጠ ነው። የግሉ ዘርፍስ ሚናው ምን ይሆናል? እናንተ መንግስት ብትሆኑ የግሉ ዘርፍ
አሁን እንደምንናገረው አይደለም። የመንግስትን ሚና እያሳነሰ ነው በጣም። አንደኛ መንግስት ሲሆን ቃል ኪዳን ገብቶ ነው ለህዝቡ ይሄንን አደርጋለሁ ብሎ ነው በራሱ እንጂ ሌላ አጋር ፈልጌ ከአጋር ጋር ስራሉ ብሎ አይደለም። ስለዚህ መንግስት አቅሙን ማሻሻል ማጎልበት አለበት። የሚመራበትን ፍልስፍና ማስተካከል አለበት። ስለዚህ የመንግስት አቅም የሚናቅ አይደለም። የግሉ ክፍለ ኢኮኖሚ ሊሞላ የሚችለው ክፍተት በጣም ውስን ሊሆን ይችላል፣ ሊሆንም ይገባዋል እንጂ ለመንግስት አብዛኛው የጤና አገልግሎት በመንግስት እንዲሰራ ነው የምትፈልጉት እና የምታረጉት መንግስት ብትሆኑ? አዎ ትክክል። አሁን እስካሁን አገሪቱ ውስጥ ባለው ሁኔታ አብዛኛው የጤና አገልግሎት በመንግስት እየተሰጠ በመሆኑ ምክንያት እርካታ የለም፣ የሀብት ብክነት አለ፣ አፈጻጸሙ ዝቅተኛ ነው። ይሄን ማስቀጠል ነው የምትፈልጉት? እኛ ማስቀጠል የምንፈልገው አሁን እንደሚታወቀው መንግስት ተቋማት ላይ እየተሰራ ያለው አሰራር ተገቢና አግባብነት ያለው ነው ብለን አናምን። ስለዚህ እናንተ እኮ መንግስት ስንሆን ይሄው መንግስት የሚሰራውን መንግስት ነው እንቀጥላለን ነው ያላችሁ? በፍጹም አሰራሮቹን እናዘምናለን። ከፍተኛ የሆነ የሙስና አሰራር አለ። እሱን የሙስና አሰራር እናሳክላለን። እሱን በማስተካከል የመንግስትን የጤና ተቋማት የመስራት አቅም ማሳደግ ይቻላል። ብዙ ብልሹ አሰራሮች አሉ። ምክንያቱም የግሉ የሕክምና ተቋሙ እንዲሰራ አደገኛ ሴራዎች አሉ። የመንግስት ተቋማት ሽባ የሚሆኑበት፣ የግል ተቋማት ደግሞ የተሻለ የኢኮኖሚ አቅማቸውን የሚያዳብሩበት ሁኔታ አለ። እኛ የመንግስት እነዚህ አቅማቸው ዳበረ የምትሏቸውን የግል የጤና ተቋማት እና ዘርፉን ምን ታደርጉታላችሁ? እኛ ዋናው መሰረታችን ህዝባችን ስለሆነ የመንግስት ተቋማት የህዝቡን ሰፊውን የሕክምና አገልግሎት እንዲሸፍኑ እናደርጋለን። እንደገና ደግሞ የግል የሕክምና ተቋማት አግባብነት የሌለው ምዝበራ ማካሄድ እንዳይችሉ ህግና ስርዓትን መሰረት ተከትለው የህብረተሰቡን የኢኮኖሚ አቅም ነባራዊ ሁኔታ መሰረት አድርገው እንዲሰሩ ህጎችን፣ ረቂቆችን አውርደን በዛ ህግና ረቂቅ መሰረት ባላንስ ፈጥረን ለማስተዳደር እንሞክራለን። አመሰግናለሁኝ። ክቡራንና ክቡራት፣ ሁለተኛው ምዕራፍ የክርክራችን ጊዜ ተጠናቋል። ወደ ሶስተኛው ምዕራፍ እናርፋለን። አራተኛው ምዕራፍ ላይ ደርሰናል። በዚህ አራተኛው ምዕራፍ ተከራካሪዎች እርስ በርስ ይጠያየቃሉ። የጥያቄው ቅደም ተከተል ወይም ጥያቄ የሚያቀርቡበት ቅደም ተከተል ካሁን ቀደም ንግግር ሲያደርጉበት በነበረው ቅደም ተከተል ይቀጥላል። የመጀመሪያ ጥያቄውን እንዲያቀርቡ ድል የሚሰጠው ለብልጽግና ፓርቲ ነው። ወይዘሮ ሂክማ 2 ደቂቃ አለዎት። አመሰግናለሁ። ጥያቄ ለኢዜማ ነው። ኢዜማ ማለት የጤና ባለሙያዎች በሀገራችን ከ500 ሺህ በላይ ያሉ በእውቀታቸው በሙያቸው እንዲሁም በመልካም ስነ ምግባራቸው ህዝባቸውን እያገለገሉ ነው ያሉት። ነገር ግን ከኢዜማ የሰማሁት በጣም የሚያሳዝነው ህዝብ እያገለገሉ ጊዜያቸውን፣ ጉልበታቸውን፣ እውቀታቸውን እየሰጡ ያሉ ባለሙያዎችን አሁን ላይ ያለው ባለሙያ ብቁ አይደለም ብሎ ያነሳበት አግባብ አለ። ይሄ ምን ማለት ነው? ይሄ ለባለሙያው ያለውን ንቀትም ጭምር የሚያሳይበት አግባብ ስለሆነ እዚህ ላይ ሀሳብ እንዲሰጡ ፈልጋለሁ። ሁለተኛ የጤና ኢንሹራንስ እንተገብራለን ብለዋል። አሁን ላይ የጤና ኢንሹራንስ ስርዓታችን በጣም በስፋት እየሰራን ያለ ነው። ነገር ግን የጤና ኢንሹራንስ በተለየ መንገድ የትኛውን አማራጭ ሀሳብ ይዛችሁ መታችሁ ነው የጤና ኢንሹራንስን ሙሉ በሙሉ ተግባራዊ እናደርጋለን ብላችሁ አቅርባችኋልና እሱ ላይም ማብራሪያ ፈልጋለሁ። የመጀመሪያው ጥያቄ ከብልጽግና ተወካይ የቀረበ ነው። ምናልባት በደንብ ስላልሰቡን ነው እንጂ ባለሙያዎች ብቁ አይደሉም አላለም። ግን ብቃት እንዲኖራቸው ስልጠናዎች መሰጠት አለበት ብለን ነው የምናስበው። እቺ የብልጽግና ባህሪ አትመስለንም ነበር። ብልጽግና ያው ሚሊዮን አያረግም እንጂ ያልተባለ አይልም። የኢህአዴጋዊ ባህሪ ነው ብለን ነው የምንወስደው። ያልተባለ ማለት ልክ አይደለም፣ መታረም አለበት ብለን እናስባለን። ከባለሙያው ጋር የተገናኘ ግን 500 ሺህ የሚለው ቁጥር ልክ ነው ብለን አናስብ። ጥናትም ያስፈልጋል ስንል ለምሳሌ አሁን ባለው ዳታ፣ ሌሎች ዳታዎች የሚያሳዩት ከዚህ 500 ሺህ ከሚባለው 66.1% በጤና ባለሙያ ብቻ እንጂ 500 ሺህ ከሚባለው 100% ጤና ባለሙያ እንዳልሆነ መረጃዎች አሉን። ከዚህ ውስጥ 22.5% ደግሞ የግል ሴክተር ላይ የሚሰሩ ጤና ባለሙያዎች ናቸው። እንዴት ሆኖ 500 ሺህ ጤና ባለሙያ ስለሆነ ጥቅማ ጥቅምና ክብር ማስጠበቅ አልቻልኩም ማለት ትክክለኛ አስተሳሰብ አይመስልንም። ይሄንን ስለምንረዳ ባለሙያው ብቃት እንዲኖረው ወደ ብቃት የሚያደርሰው ስልጠና እንዲያገኝ ተከታታይነት ያለው የሙያ ስልጠና ወይም ሲፒዲ የሚለው ኮንቲኒዩስ ፕሮፌሽናል ዲቨሎፕመንት እንዲሁም ሙያ ማህበራት የተለያዩ ሙያ ማህበራት የባለሙያዎች ብቃት እንዲዳብር የሚሰሩት ስራ እንዲመጣ እንሰራለን ነው ያልነው እንጂ ባለሙያው ብቃት የለውም የሚል ነገር አልተናገርንም። ስለዚህ በዚህ መልኩ መታረም አለበት ብለን እናስባለን። አንዱ ችግር ምንድነው? ቁጥር የተለመደ የተሳሳተ ቁጥር ሪፖርት የማድረግ መጥፎ ባህል አለን። በተለይ መንግስት ከሚሆኑ ፓርቲዎች የምናየው እውነታውን ማጥናት አለብን። በምን መልኩ የጤና ባለሙያውን ተጠቃሚ ማድረግ እንችላለን የሚለው መጠናት ይችላል። አሁን ባለው ላይ እንኳን ተመስርተን
ለሌሎች ተቋማት የሚደረጉ ለሌሎች ባለሙያዎች የሚደረጉ ድጋፎችን ማድረግ የሚቻልበት መንገድ አለ ማለትና ማድረግ ፍጹም ይለያያል። አዎ ተሰብስበዋል። ብዙ ካድሬዎች ያወያዩአቸው የጤና ባለሙያዎች ስብሰባዎች እንዳሉ አውቃለሁ። እንደ ባለሙያ የዚህ ጉዳይ ቪክቲም ነኝ፣ በደንብ አውቃለሁ ፕሮሰሱን። እየሆነ ያለው ነገር ግን ለጤና ጥያቄ ፖለቲካዊ መልስ መስጠት ነው ወይስ ለጤና ባለሙያዎች ትክክለኛ ጥያቄ ትክክለኛ መልስ መስጠት ነው ትክክል የሚሆነው? የፕራይቬት ዊንግ ይባላል። ፕራይቬት ዊንግ ላይ የሚሰሩት አሰራሮች ትክክል ናቸው ወይ? በጀቱ በትክክል ማኔጅ ይደረጋል ወይ? ድጎማ ጥቅማ ጥቅም ምን ድጎማና ጥቅማ ጥቅም ይሰጣል? ደሞዝ ተጨምሯል፣ እውነት ነው፣ የሚካድ ሀቅ አይደለም፣ ለሁሉም ተጨምሯል። ነገር ግን ይሄን ተጠቃሚ እንዲሆኑ ባለሙያው ምን አይነት የብድር እድሎች ተመቻችተውለታል? ምን አይነት የመፍትሄ ሀሳቦችስ ቀርበውለታል? ኢዜማ ፖሊሲው ስም አለው፣ ምን እንደሚያደርግ ተናግሯል። ክርክሩ ሲጀምር ቅንጅት የሚል ሀሳብ አልነበረም። አሁን እኛ ካቀረብን በኋላ የተቀናጀ የጤና አስተዳደር ካልን በኋላ የተቀናጀ ስራ እንሰራለን ብሏል። እሰየው ነው። ኢዜማ በዚህ ችግር የለበትም። ጥሩ ስራ ሲሰራ ለማመስገን፣ የተሳሳተ ስራ ደግሞ እንዲታረም ይባረክ። አልቲሜት ግባችን እሱ ነው። ነገር ግን የእውነት የእይታ ችግር አለበት የጤናው ሴክተር፣ የአስተሳሰብ ችግር አለበት። እሱን ሳናስተካክል ጤናን በምልኡነት ሳናየው ለውጥ እናመጣለን ብሎ ማሰብ ትክክል አይመስለኝም። የጤና ጉዳይ የፕሮፌሽን ጉዳይ ነው፣ የሙያ ጉዳይ ነው። ጤና ውስጥ ያሉ ካድሬያዊ አመለካከት ያላቸው ባለሙያዎችና የፖለቲካ አመለካከታቸው እየተመዘነ የሚሰጡ ኃላፊነትና ስልጣኖች መስተካከል አለባቸው። ጤናው ፒውርሊ ለብቃት መመደብ አለበት። የኮታ ቦታ መሆን የለበትም። ችሎታ፣ ብቃት ያላቸው ባለሙያዎች ተመድበው ማህበረሰቡ ጥራት ያለው አገልግሎት እንዲያገኝ፣ ክብሩ የተጠበቀ ባለሙያ እንዲኖር፣ ጥያቄው የጥቅም ብቻ እንዳልሆነ እንዲታሰብ ፈልጋለሁ። ከዚህ ከጤና ኢንሹራንስ ጋር ተያይዞ የምናነሳው መሰረታዊ ጉዳይኛ ዜጋ መር መሆን አለበት። መንግስት የሚሰበስበውን ገንዘብ በማባከን በሙስና የሚታወቅበት ነው። አሁንም ጤናው ሴክተር ላይ የሚሰበሰበውን ገንዘብ ፕሮፐርሊ ለመጠቀምና ለማገልገል ዜጎች ኃላፊነት ወስደው የሚሰሩበት አሰራር ነው ዜጋ መር የጤና ዋስትና ማለት። ይሄ ደግሞ ዝርዝር ጉዳዩን በፖሊሲያችንም ላይ ጽፈናል። መተግበር የሚችል ቅድም ወዳጄ እንዳነሳው የእድር ልምድ አለን፣ የእቁብ ልምድ አለን። የማህበረሰቡን ልምዱን ቀምሮ እንዲጠቀም ማድረግ ይቻላል። በትክክል የታሰበበት ሊተገበር የሚችል አሁን መንግስት እንደሚያደርገው ራሱ ብር ሰብስቦ ራሱ መድኃኒት ገዝቶ በሚያደርገው መንገድ ግን ይሄ 15 ዓመት የፈጀ ሂደት ሌሎች 15 ዓመቶችም ይፈልጋል ብለን እናስባለን። የሀብት ምንጭ ከመሰብሰብና የእርጥባን ከመለመን ካልወጣን፣ ከዛ አስተሳሰብ ካልወጣን የጤና ሉዓላዊነት ተጠብቋል ማለት አይደለም። እርዳታ ስንቀበል ፖሊሲያችንን አስጠብቀናል የምንለው እርዳታ ላይ ባለመመስረት ነው። ሚዛንን ምረጡ። ኢዜማ ምልክቱ ሚዛን ነው ላሉ እኔ አንድ ጥያቄ ብቻ ነው ለብልጽግና ማነሳው። በሀገራችን ተላላፊ ካልሆኑ በሽታዎች ለምሳሌ የካንሰር፣ የኩላሊት ፌል ማድረግ በሽታዎች በጣም በሰፊው የተስተዋለ ነው የሚገኘው። እነዚህን ሕክምና ደግሞ በቀላሉ ማግኘት የማይቻልበት ሁኔታ ነው ያለው። ዜጎች ለብዙ ወጪ ይዳረጋሉ፣ ለከፍተኛ ወጪ ንብረት፣ ቤታቸውን፣ ሀብት ንብረታቸውን እስከ መሸጥ ደረጃ ይደርሳሉና እነዚህን ችግሮች በዋና ከተማ ብቻ ሳይሆን በሌሎችም ዋና ዋና ከተሞች ላይ ከመፍታት አንጻር እስከ ዛሬ ድረስ ለምንድን ነው በደንብ መስራት ያልተቻለው? ተላላፊ ያልሆኑ በሽታዎች ከመከላከልና ከመቆጣጠር ጋር ተያይዞ በአንድ አካባቢ ብቻ ነው፣ በከተማ ብቻ ነው፣ ሌሎች የሀገራችን አካባቢ ላይ አልተስፋፋም የተባለው ትክክል አይደለም። ሁሉንም የሀገራችን አካባቢ ማዕከል ባደረገ መንገድ እየሰራን ያለ ነው። አንደኛው እንግዲህ የፖሊሲ ማሻሻያ ያደረግነው ከዚህ አኳያ ነው። መከላከልን መሰረት ያደረገ ለአከሙ ማዳኑ ደግሞ ተገቢ ትኩረት የሚሰጥ ፖሊሲን ያደረግነው። ከዚህ ጋር ተያይዞ ትልቁ አጋላጭ ምክንያቶች ላይ መስራት ነው። ለምሳሌ ኢትዮጵያ የሲጋራ ማጤስን ምጣኔ በአፍሪካ ደረጃ በጣም ዝቅተኛ ሀገር ካላቸው ውስጥ ትመደባለች። እነዚህ ተላላፊ ያልሆኑ በሽታዎች አጋላጭ ምክንያቶች ላይ መስራት አስፈላጊ ነው። እየሰራን የምንገኘው ህዝባችን እያስተማርን ነው። ለምሳሌ ኮሪደር ልማቱ በራሱ ለዚህ ጥቅም አለው። ሰዎች እንዲንቀሳቀሱ የአካል ብቃት እንቅስቃሴ እንዲያደርጉ ጤንነታቸው እንዲጠብቁ እንደምታውቁት የስፖርት ማዘውተሪያ በጣም በዝቷል። ይሄ ሁሉ ተላላፊ ያልሆኑ በሽታዎችን ለመቀነስ ትልቅ ግብዓት ነው። እኛ የጤና ወጪም ስንል በእነዚህ ስራዎች ላይ የሚወጣ ወጪ ጤናን ይደግፋል ብለን ነው የምናስበው። ከቅንጅታዊ አሰራር ጋር ተያይዞ ለምሳሌ ከግብርና ጋር፣ ከውሃ ሚኒስቴር ጋር፣ ከሌሎችም ከትምህርትም ጋር ተያይዞ በርካታ የቅንጅት ስራ እንሰራለን። እነዚህ ስራዎች ተላላፊም ተላላፊ ያልሆኑ በሽታዎችም ለመቀነስ በጣም ይጠቅማሉ። ስለዚህ በቅንጅታዊ አሰራር ብልጽግና ሊታማ አይችልም። በርካታ ስራዎችን እየሰራ እንገኛለን። ጤና ኤክስቴንሽን ሰራተኞቻችን ቤት ለቤት በመሄድ በጤና ኬላም በርካታ ስራ እየሰሩ ነው። ቀድሞ ልየታ ጋር ተያይዞ የማህፀን ካንሰር ለምሳሌ ስኳር፣ ግፊት፣ የጡት ካንሰር በየጊዜው በዘመቻ ጭምር ልየታ እናደርጋለን። የተገኘባቸውን ደግሞ ወደ ሕክምና ማስገባት ላይ ሰፊ ጥረቶች ተደርጓል። በተለይ ከሕክምናው ጋር ተያይዞ 33 የሚሆኑ
ትላልቅ ሆስፒታሎች ላይ ኬሞቴራፒ የሚባለው ለካንሰር የሚሰጠውን ሕክምና መንግስት ድጎማ አድርጎ እየሰጠ ነው የሚገኘው። የመድኃኒት እጥረት የሚታይ ቢሆንም ግን በአግባቡ እንዲዳረስ ጥረት እየተደረገ ነው ያለው። ይሄ በሚቀጥሉት ወደ 100 ተቋማት ላይ የሚሰፋ ይሆናል። የጨረር ሕክምና በአፍሪካ ውስጥ እንኳን ጥቂት ሀገራት የደረሱበትን 6 ቦታ የጨረር ሕክምና ለማምጣት ችለናል። ከዚህ በፊት በጥቁር አንበሳ ብቻ የነበረውን ወደ ጎንደር፣ ሀሮማያ፣ ጅማ፣ ሐዋሳ ላይ አገልግሎቱን እያሰፋን ነው። በቅርብ ጳውሎስ ሆስፒታል ላይ ተጨማሪ እናደርጋለን። በአመት እስከ 10 ሺህ የሚሆን የጨረር ሕክምና እንሰጣለን። በሚቀጥሉት ዓመታት ደግሞ ወደ 10 ከፍ ለማድረግ ጥረት እናደርጋለን። ስለዚህ በርካታ ስራ እየተሰራ ነው የሚለው ቢታይ። ለጥያቄ ያለ ለብልጽግና ነው። በተለይ የጤና ሉዓላዊነትን በተመለከተ የኢትዮጵያ ጤና ሚኒስቴር ወይም የሀገሩ ጤና ሚኒስቴር ከአሜሪካ መንግስት ጋር የተዋዋለው አንድ ውል አለ። ይሄ ውል ምን እንደሆነ አናውቅም፣ ግን የዜጎችን መረጃ ለነሱ እንደሚሰጥ ነው በአንድም በሌላ የምንሰማው። ይሄ ግልጽ ነገሮችን የሚፈራረመውን ነገሮች ግልጽ ያለማድረግ ችግር በሁሉም ዘርፍ ላይ እንዳለ ሆኖ ጤናው ላይ ግን የሚመለከተን እሱ ስለሆነ ይሄ ነገር ምንድነው ለህዝባችን የሚያመጣው ጥቅም ጉዳት ምንድነው የሚለውን ብትነግሩን። በተለይ ሰሞኑን ዚምባብዌ ይሄንን ተፈራረሚ ተብላ አልፈራረምም ብላለች፣ መረጃው አለ። ኬንያ ተፈራርማ ነገር ግን በፓርላማ አሁን አግደውታል። እነዚህ ይሄ ነገር የሚያሳየው ዜሬ ሳምቲንግ እንድንጠረጥር የሚያደርጉ ጉዳዮች እንዳሉ ነውና እኛ ግን ያለምንም እንትን ህግም ስለሌለ ይሁን ወይ ፓርላማ ላይ ሄደንም እንደነ ኬንያ አላጸደቅ ነው ስምምነት ተፈራርመናልና ይሄ ነገር ግልጽ ቢሆን ለህዝባችን፣ ምክንያቱም የጤና ሉዓላዊነታችንን ለሌላ አሳልፎ የመስጠት ጉዳይ ሊኖርበት ስለሚችል የኢትዮጵያ መንግስትና የአሜሪካ መንግስት መካከል የነበረው የ1.6 ቢሊዮን ዶላር ስምምነት ነው። እንደ የትኛውም ሀገር ኢትዮጵያ ከሌሎችም አገራት ጋር መንግስት ለመንግስት ትብብርን እያጠናከረች ትሄዳለች። በዚህ ደግሞ ብልጽግና የማይታማ ነው። የአገርን ሉዓላዊነት ፖሊሲያችንን የፖሊሲ ነጻነታችንን ጠብቀን እንደምንሰራ ይታወቃል። ህዝባችንም ያውቃል። በፊት እንግዲህ በዩኤስአይዲ ሲደገፉ የነበሩትን ፕሮጀክቶችን የአሜሪካ መንግስት በማቋረጡ ከመንግስት ጋር በቀጥታ አብሮ ለመስራት የመጣ አማራጭ ነው። መልካም ነው። ከአንድ ወር በላይ ወስደን ቁጭ ብለን አይተን በጋራ የተሰራ ስራ ነው። የአሜሪካ መንግስት ብቻም ሳይሆን የኢትዮጵያ መንግስት ኮንትሪቢዩት አድርጓል። እዚህ ውስጥ ባለፈው በሚዲያ እንደገለጽ ነው የሌሎች ሀገሮች እዚህ ውይይታችን አካል አይሆንም። ግን ኢትዮጵያ ሉዓላዊነታችንን በጠበቀ መንገድ የራሳችንን ፖሊሲ አስቀድመን እንዲሁም ደግሞ ትኩረት የሚሰጥባቸውን ቦታዎች ቁጭ ብለን ተነጋግረን ሙሉ በሙሉ እኛ ባቀረብነው ስትራቴጂና ሀሳብ የተፈራረምን ነው። በቀጣይነትም ከህዝብ ተወካዮች ምክር ቤት ጋር ውይይት እያደረገን ያለ ነው። ወደ ስራ የሚገባ ነው። የዳታ አሳልፎ መስጠት የሚባሉ ነገሮች ከየት እንደመጡ አናውቅም። ከተግባቦት ውስጥ የሚገቡ ነገሮች ይኖራሉ። ግን ከጤናው ከመስጠት ባሻገር ሌላ የተለየ ችግር እንደሌለው በዚሁ አረጋግጬ መናገር እፈልጋለሁ። እንግዲህ ሀብት እናሰባሰባለን ስንል ከእንዲህ አይነት አገራት ጋር አብሮ መስራት በቀጣይነትም የሚቀጥል ነው። በዚህ ደረጃ ቢታይ የጤና ተቋማት አሁን በምናየው በሰላምና ጸጥታ ምክንያት የጉዳት ላይ ደርሷል። ጉዳት ላይ ናቸው ያሉት። ብዙ የጦርነት ማዕከላት እየሆኑ ነው እና ይሄ ማለት ይሄንን የጤና ችግር ወይም ደግሞ ይሄ ሰላምና መረጋጋቱ በጤናው ዘርፍ ላይ እያስከተለ ያለውን ችግር እንዴት ነው ለመቅረፍ የምታስቡ? ተያያዥነት ስላላቸው ጤናው ላይ ብቻ እንዲናረጋለን እያለን እዛ ጋር ያንን ችግር መቅረፍ ካልቻለን ደግሞ የሚያመጣው ውጤት ከፍተኛም ነው ብዬ አስባለሁ። እንደሚታወቀው ከብልጽግና ፓርቲ በላይ ለሰላም ጥረት ያደረገ ለሰላም እጁን የዘረጋ የለም። በዚህ ውስጥ የጤና አገልግሎት እንዳይስተጓጎል ከፍተኛ ጥረት ተደርጓል። አንጻራዊ ሰላም በመላው የሀገራችን እየመጣ ባለው ሁኔታ ጤና አገልግሎት ሳይስተጓጎል ሁሉም ቦታ ላይ እንዲሰጥ ጥረት እያደረግን እንገኛለን። ግን በዚሁ ከጦርነት በስተጀርባ የሀሳብ ጠማቂ የሆኑ በርካታ የፓርቲ አባላቶች ይኖራሉ። እዚህ ካሉትም ተፎካካሪ ፓርቲዎች የምፈልገው የጤና አገልግሎቱ እንዳይስተጓጎል ጫካ ውስጥ ነው ማህበረሰባችን ወደ ጤና አገልግሎት እንዳይሄድ ጤና ተቋማት እንዲዘጉ እያደረጉ ያሉትን ፓርቲዎችንም ጭምር እንደው ለህዝብ የሚያስቡ ከሆነ ጤና አገልግሎቱ መስተጓጎል የለበትም የሚሉ ከሆነ እነዚህን ጫካ ውስጥ ያሉ በሰላም እንዲመጡ እንዲረጋጉ ይህን ድርጊታቸው እንዲቆጥቡ እዚሁ ራሱ መግለጫ ቢሰጡ ጥሩ ነው ብዬ ነው የማስበው። ህዝባችንን ለመጥቀም የሚታሰብ ከሆነ ይህን ቢያደርጉ። መልሶ ማቋቋሙ ግን ከ90% በላይ ግጭቱ ብቻ አይደለም፣ በተለያዩ ሰው ሰራሽና የተፈጥሮ አደጋ የተጎዱ ጤና ተቋማትን ሙሉ በሙሉ ማለት በሚያስችል መንገድ ገንብተናል። በርከት ያሉ ቦታዎች ራሳችን እንደመራ ሄደን አይተናል። አገልግሎት የሰጡ ነው። ከመንግስት ከአጋር ድርጅቶች ከማህበረሰቡ በማሰባሰብ አብዛኛው የተጎዱ ተቋማት ወደ ስራ እንደገቡ በዚሁ አጋጣሚ መናገር እፈልጋለሁ። በቀጣይነትም የህግ በላይነትን እንዲሁም ደግሞ ሰላምን የማስጠበቅ ሁኔታ መንግስት ተጠናክሮ የሚቀጥል ይሆናል። ቀደም ብሎ ስለ መከላከያ ሲነሳ ነበር። አገር ድንበርን ለማፍረስ የመጣን ኃይል ጫካ ውስጥ ነው አገርን ሊያፈርስ የመጣን ኃይል ዝም ብላችሁ እዩ ነው፣ አትስሩ ነው፣ ሰላምን አታምጡ ነው። መከላከያ አይጠናክርም ማለት ለአገር ደንታ አለመኖር እንደሆነ ይሄ እሳቤ
ሊሳከል ይገባል ባይ ነኝ ነው። ለጤና ባለሙያው በተለይ እንቆምለታለን ብላችሁ ለነሱ ልትምሉ ትችላላችሁ። ግን እኮ የጠየቋችሁን የጤና ባለሙያዎች እስር ቤት ነው የከተታችኋቸው። አልሰማችሁ በደንብ በስርዓት እንኳን አላዳመጣችኋቸው። አሁን እኛን ለመክሰስ ለምን እንደተጠቀማችሁ ባይገባንም፣ ስለዚህ ለጤና ባለሙያው መቼ ነው ምላሽ የምትሰጡት? ትክክለኛ ምላሽ የምትሰጡት መቼ ነው? የጤና ባለሙያዎችን ጋር የተያያዘ ነው። ቀደም ብሎም አንስተናል። አላወያያችሁም የተባለው ውሸት ነው። አወያይተናል። ከታች ከጤና ተቋም ጀምሮ በየደረጃው ጤና ባለሙያዎቻችንን ከአንድ ወር በላይ የሚሆን ጊዜ ወስደን ውይይት አድርገናል። በአብዛኛው ጉዳይ ላይ መስማማት ላይ ደርሰናል። በመጨረሻም ክቡር ጠቅላይ ሚኒስትራችን ዶክተር አብይ ባሉበት በርከት ያሉ ጤና ተቋማትን ከ300 በላይ የሚሆኑ ከተለያዩ ሀገራችን ክፍል የመጡትን አብረን ተወያይተናል። ጥያቄዎችን አንስቶ መልስም እንዲሰጥበት አቅጣጫ ተቀምጧል። ተፎካካሪ ፓርቲዎች ሚዲያ አይከታተሉ፣ ጤና ባለሙያ ያለውን ጥያቄ በአግባቡ ወስዶ ሀሳብ እንኳን አማራጭ ሀሳብ አያመጡ፣ ግን እንደ ችግር ብቻ ማንሳት እንዲሁም ደግሞ መልካም ምኞት በሚመስል መንገድ ከዚህ እዚህ እናደርሳለን በማለት ስሜት ኮርኳሪ በሆነ መንገድ መናገር አግባብ አይደለም። የማህበረሰቡን ትክክለኛ ችግር ያልተረዱ የባለሙያውንም ትክክለኛ ጥያቄ ያልተረዱም ብዬ ነው የምወስደው። ምክንያቱም ጤና ባለሙያው ደሞዝ ጥያቄ ብቻ አይደለም። የጤና ባለሙያን ጥያቄ ወደ ደሞዝ ብቻ ማውረድን ትክክል ነው ብዬ አላስብም። በአጠቃላይ አገልግሎቱ ይሻሻል፣ የተሻለ መሰረተ ልማት ይኖር፣ የተሻለ መድኃኒት፣ የተሻለ ሕክምና መሳሪያ ነው ያለው። እሱን ደግሞ በጋራ አብረን ተያይዘን እየሰራን ያለ ነው። እዚህ ያለው ተፎካካሪ ፓርቲዎች ጥቁር አንበሳ ውስጥም ይሰራሉ፣ ጳውሎስ ሆስፒታል ውስጥም የሚሰሩ ናቸው። በጥቁር አንበሳና በጳውሎስ ሆስፒታል ውስጥ በምን ያክል መንግስት ኢንቨስት እያደረገ እንዳለ ይታወቃል። በቀጣይነት ኢትዮጵያ እውን የሜዲካል ቱሪዝም አካል እንድትሆን የብልጽግና ተምሳሌት ለመሆን እየሰራች ያለች አገር፣ በጤናውም ደግሞ የማይበገር የጤና ስርዓት ለሌላው አፍሪካ አገር ምሳሌ የሚሆን የጤና ስርዓት መገንባት እንደምንችል እነዚህ ጥቂት ተቋማትን ምሳሌ ለማንሳት ፈልጋለሁ። በቅርቡም ደግሞ ክቡር ጠቅላይ ሚኒስትር በፓርላማ እንደተናገሩት ከሶማሊላንድ፣ ከሶማሊያ፣ ከኬንያ፣ ከጅቡቲ በርካታ ሰዎች መጥቶ የአጥንት ሕክምና፣ የአይን ሕክምና፣ የጥርስ ሕክምና በሀገራችን እየወሰዱ ነው ያሉት በመንግስትም በግልም ሆስፒታሎች ላይ። እነዚህን አጠናክረን የምንቀጥልና ኢትዮጵያ የሜዲካል ቱሪዝም ማዕከል እንድትሆን በሚቀጥሉት ዓመታትም የሚሰራ ይሆናል። በዚህ ውስጥ የጀርባ አጥንት የሆነው እንዲሁም ደግሞ የጤናው ሴክተር የደም ስር የሆነው ጤና ባለሙያዎቻችን ናቸው። እኔም መልሼ አሁንም በተለያዩ ሁኔታ ውስጥ በሁሉም የአገራችን አካባቢ ያላችሁት ስፔሻሊስቶች እንዲሁም ደግሞ የጤና ኤክስቴንሽን ሰራተኞች ለማህበረሰባችሁ ለምታደርጉት ርብርብ ራሳችሁን ሰጥታችሁ ለምትሰሩት በራሴና በፓርቲ ስም በብልጽግና ማመስገን እፈልጋለሁ። ስለዚህ ጠቅላይ ሚኒስትሩ እንዳስቀመጡት አቅጣጫ ደሞዝ በአጭር ጊዜ ብዙ ሳይቆይ ነው ማሻሻል የተደረገው። ይሄ ሊመሰገን ይገባል። መንግስት በበርካታ ስራዎች ውስጥ እያለፈ ለጤና ባለሙያው ብቻም ሳይሆን ለአጠቃላይ ሲቪል ሰርቫንት በብዙ ቢሊዮን ወጪ በማድረግ ይሄን አድርጓል። ሊደነቅ ይገባል። በቀጣይነትም የመንግስታችንን የመክፈል አቅም በማየት በሚቀጥሉት ዓመታት እየተሻሻለ እንደሚሄድ በዚሁ መናገር እፈልጋለሁ። ጤና ኤክስቴንሽን ሰራተኞቻችን እዛው ማህበረሰባቸው ውስጥ እንዲሆኑ ቤት እንዲሰራላቸው ማህበረሰቡ እንዲደግፋቸው በማድረግ በርካታ ስራዎች ይሰሩ ነው ያሉት። ከዛም አልፎ ያሉት በተለያዩ ጤና ተቋማት ውስጥ ትራንስፖርቴሽን ማሻሻል እንዲሁም ደግሞ የቤት አማራጮችን ማቅረብ ላይ ጥረት እየተደረገ ነው። በቅርብ አዲስ አበባ ላይ ክብርት ከንቲባ ያደረገችው እናውቃለን። በአብዛኛው የመንግስት ሰራተኞች፣ ጤና ባለሙያዎች፣ መምህራኖቻችን እንዲያገኙ የተጀመሩ ፕሮጀክቶች አሉ። ይህንም በሁሉም የሀገራችን ክፍል እያስፋፋን ነው። አንዳንድ ክልል በርካታ የቤት ተጠቃሚ እንዲሆኑ እያደረገን ያለው ጤና ሚኒስቴርም በተለያዩ ጤና ተቋማት ውስጥ የቤት አቅርቦት ለማሻሻል ጥረት እያደረገ ነው። ስፔሻላይዜሽን ትምህርት ላይ ያሉት ለምሳሌ ትላልቅ ሆስፒታሎችም ጭምር ክፍላቸው ማደስ ማረፊያ ማሻሻል ላይ ጥረቶች እየተደረጉ ነው። ሁሉም ግን ከአገር አቅም ጋር አብሮ የሚሄድ ስለሆነ አልጨረስንም፣ ገና በጅምር ነው ያለነው። ጤና ባለሙያዎቻችንም የተረጋጉ የሚሰሙንና የአገርንም አቅም የሚረዱ ስለሆነ በቀጣይነት ይሄ በስፋት የሚሰራ እንደሆነ በዚሁ አጋጣሚ መናገር እፈልጋለሁ። ያም ሆኖ ግን ውስን አብዛኛው ጤና ባለሙያ በአግባቡ ለቃለ መሐላው ተገዢ ሆኖ እንዲሁም ደግሞ ለሙያው ዲሲፕሊን ተገዢ ሆኖ ማህበረሰቡን ከራሱ ጥቅም አስበልጦ እየሰራን ያለው ውስን ቦታ ላይ ደግሞ አንዳንድ ቦታዎች ላይ በተፈጠረ ችግር ታካሚን አልጋ ላይ ጥሎ በመሄድ ወይም ደግሞ ኦፕሬሽን ስኬጁል ጥሎ በመሄድ ችግር የፈጠሩትን ደግሞ ለምን ጠየቃችሁ ተብሎ ቅድም የተጠየቁ ጥያቄ አግባብ ያለው አይመስለኝም። እንዲህ አይነት ፓርቲዎች ነገ ወደ ኃላፊነት ቢመጡ እንዲህ አይነት እንዝላለት እንዲመጣና ማህበረሰቡ እንዲጎዳ ጥሎ መውጣት ትክክል እንደሆነ እየሰማን ያለ ነው። ትክክል አይደለም። ስለዚህ ችግር ያለባቸውን መክረናል፣ እንዲስተካከሉ አድርገናል። መጨረሻም በተደረገው ውይይት እንዳጠፉ እነሱም ሁላችንም የምናውቀው ነው። እንዲህ አይነት ነገር እንዳይፈጠር በቀጣይነትም በውይይት የሙያ ስነ ምግባሩ ሁሉንም ተጠያቂ ሆነው እንዲሄድ ጥረት የምናደርግ እንደሆነ በዚሁ ማንሳት እፈልጋለሁ። ከዛ ውጭ ግን በጤና ተቋማት ውስጥ ያለውን መሰረተ ልማት ማሻሻል ላይ በጽዱ ኢትዮጵያ ዛሬ ጳውሎስ ሆስፒታል ብናይ፣ ጥቁር አንበሳ ቢታይ፣ ጴጥሮስ ሆስፒታል ቢታይ፣ አረርት ሆስፒታል ቢታይ ሆስፒታሎች ሳይሆኑ
ሆቴል ወይም ደግሞ ሌላ የተሻለ የመዝናኛ ስፍራ እየመሰሉ ነው ያሉት። ኮሪደር ልማቱን ተከትለን በሁሉም የአገራችን ክፍል በጽዱ ኢትዮጵያ በርካታ የጤና ተቋማትን እያሻሻልን እንገኛለን። የውሳድ ሽታ የሚለው ብዙ ቦታ ላይ እየቀረ ነው ያለው። ህዝባችን እያመሰገነ ነው ያለው። ጤና ባለሙያዎቻችንም እያመሰገኑ ነው ያለው። ይሄ በአጭር ጊዜ የተሰራ ስራ ነው። ወደፊት የሚቀጥል የምናሰፋ እንደሆነ እናያለን። ባለፉት 5 ዓመታት ብቻ ከ100 በላይ ሆስፒታሎች ወደ ስራ አስገብተናል። እነዚህ ሆስፒታሎች በተሻለ ደረጃ የህክምና መሳሪያ ያላቸው ናቸው። ጤና ባለሙያዎቻችንን በእነዚህ ሆስፒታሎች ላይ በስፋት እየቀጠርን እያሰራ ነው የምንገኘው። የተጀመረው ጥረት የሚቀጥል እንደሆነ በዚሁ ማንሳት እፈልጋለሁ። ሁለት ጥያቄዎችን ለሚያስተዳድረን መንግስት ወይም ደግሞ ለብልጽግና ፓርቲ ማንሳት እፈልጋለሁ። የመጀመሪያው እንዴት ነው መንግስት የራሱን አቅም እያሳነሰ የግሉን ክፍለ ኢኮኖሚ አጋርነት የሚጠይቀው? አንድ ሁለተኛ የምትከተሉት የርዕዮተ ዓለም ምንድን ነው? ምክንያቱም በርዕዮተ ዓለም ላይ ፖሊሲዎች በርዕዮተ ዓለም ላይ ያተኩራሉ፣ ይመሰረታሉ፣ ይቀዳሉ። ስለዚህ የገበያ መር ኢኮኖሚ ነው ወይስ ፕላንድ ኢኮኖሚ ነው? የተማከለ ፕላንድ ኢኮኖሚ ነው የሶሻሊስቶችን የኮሚኒስቶችን የምትከተሉት? እሱን ግልጽ አድርጉ። ሁለተኛው መዋቅራችን የአገልግሎት አቅርቦትን አልገደበም ወይ? ለምሳሌ በየቦታው ያለው የጸጥታ ችግር የጤና ተቋሞቻችንን አገልግሎት አልገደበውም ወይ? ይህንንስ እንዴት ነው የምታዩት? አመሰግናለሁ። ከርዕዮተ ዓለም ጋር የተነሳው ጥያቄ የዛሬው አጀንዳ አይደለም። ዞሮ ዞሮ ግን እኛ በጤና ፖሊሲ ላይ ያለንን አቋም ቅድም ገልጸናል። መከላከል መሰረት ያደረገ ነው። አብዛኛውን የሀገራችን ችግር በመከላከል እንቀርፋለን ብለን ነው የምናስበው። ይህን ስናደርግ ሌሎች ሴክተሮች ላይ የሚሰራ ለምሳሌ ግብርና ላይ የሚሰሩ የሌማት ትሩፋት ልንል እንችላለን፣ የስንዴ ስራ ልንል እንችላለን። ሌሎችም ወሳኝ የሚባሉ ስራዎች የጤናውን እንዲጠብቅ ማህበረሰቡ የበለጠ ምርታማ እንዲሆን የሚደግፉ ስለሆነ እሱን እንደ ጤና ስራ ነው የምናየው። ለያይተን አናይም። በቅንጅት የምንሰራ እንደሆነ በዚሁ ማንሳት ፈልጋለሁ። አክሞ ማዳኑ የጨመርንበት ዋናው ምክንያት አሁን የማህበረሰባችን ፍላጎት ከፍ ብሏል። የሜዲካል ቱሪዝም ማዕከል መሆን እንፈልጋለን። ወደ ኢትዮጵያ በርካታ ቱሪስቶች እየመጡ ነው ያሉት። የቱሪስት መዳረሻ ሆናለች። የሕክምና ቱሪዝም መዳረሻም ልትሆን እንደምችል ትልቅ አቅም እንዳለን በዚህ ላይ ስላየን ነው። ከዛ ባሻገር ከኢህአዴግ ጋር ተያይዞ የተነሳ አለ ከትብብር ፓርቲ ትብብር ራሱ የቆመ ፓርቲ ስለሆነ አሁንም ብልጽግና ኢህአዴግ ይመስሏል። ይሄ ትክክል አይደለም። የኢህአዴግ ርዝራዥ ባለበት ቦታ ሄዶ መፈለግ ይችላሉ። ብልጽግና ግን በሪፎርም የመጣ የጤና ስራ ላይ በርካታ ስራ እየሰራ ያለ ለአፍሪካ በአጠቃላይ ለአፍሪካ ምሳሌ የሚሆን የጤና ስርዓት እየገነባ ያለ ነው። ከዛ ውጪ በጦርነት አካባቢ ላይ የሚነሱ ችግሮችን በአብዛኛው እየቀረፍ እንገኛለን። በወረርሽኝ እንኳን በጦርነት አካባቢ ላይ አንድም ኮሽታ ሳይኖር በርካታ ስራዎችን ሰርተናል። በሀገራችን መርበርግ ቫይረስ ሲከሰት በአጭር ጊዜ ውስጥ በበርካታ የአፍሪካ ሀገራት ረጅም ጊዜ የወሰደውን ስራ በ90 ቀናት ውስጥ መቆጣጠር ችለናል። ከዚህም ደግሞ ከዓለም አቀፍ ማህበረሰብ ከማህበረሰባችንም ጭምር ትልቅ እውቅናን አግኝተናል። ስለዚህ አገሪቷ የማይበገር የጤና ስርዓት መፍጠር እንደምንችል በርካታ ማሳያዎችን አይተናል። በሚቀጥሉት 5 ዓመታት የዜጎቻችን የእድሜ ጣሪያ ከፍ ማድረግ ብቻም ሳይሆን የጤና አገልግሎትን ጥራት፣ ፍትሐዊነትን በእጅጉ የምናሻሽል ይሆናል። ከፓርቲዎቻችን ከተፎካካሪ ፓርቲዎቻችን የምንፈልገው የሰሩ መልካም ነገሮችን መልካም ነው ማለት ጥሩ ነው። ለምሳሌ ነኢፓ ጤና መድላ ሌሎችም ስራዎች ላይ የሰሩ ስራዎች መልካም ነው ብሎ ተናግሯል። እንዲህ አይነት እንፈልጋለን። የፖለቲካ ምህዳሩን ስናሰፋ የሰሩ መልካም ነገሮችን መቀበል፣ ክፍተቶችን ደግሞ ማረም በሚያስችል መንገድ በመደጋገፍ ለአገር በማሰብ ለጤና ተቋማት በማሰብ ትችቶችን ማምጣት የሚቻል ነው። በዚህ ደረጃ እንድናገር ያደረገው ያመጣ ነው ለውጥ ስለሆነ በዚህ ደረጃ ድጋፍ እንዲያደርጉና አማራጭ ሀሳቦች እንዲያመጡ እንፈልጋለን። ከዛ ባሻገር በሚቀጥሉት ዓመታት ከጤና ባለሙያዎቻችንን የማሰልጠን በርካታ አቅሞች እንዲገነቡ ማድረግ በተለይ ከተለያዩ ሀብቶች ከተለያዩ ምንጮች ሀብቶችን በማሰባሰብ ሁሉም ጤና ባለሙያ እንዲቀጠር እንሰራለን። ኢትዮጵያ ጤና ባለሙያ በመንግስትም በግልም በሁለት ቦታ ላይ እንዲሰሩ ከሚፈቅዱ አገራት መካከል አንዱ ነን። ይህን አሁንም አጠናክረን እንቀጥላለን። ጤና ባለሙያዎቻችን ሰብሰብ ብሎ የግል ተቋማትም ጭምር ውስጥ ሰርቶ የተሻለ ለሜዲካል ቱሪዝም አቅም እንዲሆን እንዲሰሩ እንፈልጋለን። በመንግስት ጤና ተቋማትም የፕራይቬት ዊንግንም ሌሎችንም የአገልግሎት ማሻሻያ ጭምር የምንሰራና በአግባቡ ወደ ጤና ሴክተር ውስጥ ከፍተኛ ተሰሚነት እንዲኖራቸው የምንሰራ ይሆናል። ጤና ባለሙያዎቻችንም አሁንም የጀርባ አጥንቶች ናቸው። በየሰፈሩ የእናቶችን ሞት በመቀነስ የህፃናትን ሞት በመቀነስ ግንባር ቀደም ሆኖ እየሰሩት እነሱ ናቸው። አገራችን በቅርብ ጥናት ይፋ ሆኗል። የእናቶች ሞት የህፃናት ሞት በአፍሪካ ውስጥ ከፍተኛ መቀነስ የታየበት የእናቶችን ሞት ወደ 141 ከመቶ ሺህ ከዛሬ 5 ዓመት በ50% በመቀነስ
ከፍተኛ እውቅና አግኝታለች። አብረን በሰራናቸው ስራ ውጤታማ ሆነናል። በቀጣይነትም እንቀጥላለን። ምልክታችን የስንዴ ነዶ ነው። ብልጽግናን ይምረጡ። አመሰግናለሁ። ደቂቃው ተጠናቋል። ትብብር ላይ ነው ማነሳው። አሁን ያለው የከፍተኛ የጤና ችግር እውነት በመንግስት ብቻ ሊፈታ ይችላል ብለው አምነው ነው ሁሉንም ወደ መንግስት እናደርጋለን ብለው እያሉ ያሉት? ይሄ ከሀገሪቷ ነባራዊ ሁኔታ አንጻር ምን ያህል ሊያዛልቃቸው ይችላል የሚል ጥያቄ ነው ያለኝ። አመሰግናለሁ። የመጀመሪያው ጥያቄ የግሉን ዘርፍ መዝጋት አይሆንም ወይ ነው። ምናልባት አለመደማመጥ ይሆናል እንጂ የግሉን ዘርፍ የመዝጋት አላማም ፕሮግራም የለንም። ነገር ግን በዋናነት የጤናውን ዘርፍ ሊመራው የሚገባው ሊቆጣጠረው የሚገባው መንግስት ነው ብለን እናምናለን። ምክንያቱም የግሉ የጤናው ዘርፍና የመንግስት የጤና ዘርፍ በቅንጅት እስካልሰሩ ድረስ ህብረተሰቡ ትክክለኛ የሆነ የጤና አገልግሎት ያገኛል ብለን አናምንም። ምክንያቱም አሁን የመንግስቱም ዘርፍ ፕራይቬት ዊንግና የተለያዩ ነገሮች ይባላል፣ ውስጡ ሲታይ ሌላ ነው። ትክክለኛ የሆነ መንግስት መር የሆነ መንግስት የጤናውን ዘርፍ በስነ ስርዓት መከታተል መቆጣጠር የሚችልበትን ፖሊሲ እንዘረጋለን እንጂ ያለ ግል ተቋሙ የኢትዮጵያን የህዝብ ጤና ሽፋን ማዳረስ ይቻላል የሚል እምነትም የለንም፣ ፕሮግራምም የለንም። ትብብር በተመለከተ እንግዲህ ተባብረው መጥተዋል። ግን ለህዝባቸው የተባበረ ሀሳብ ይዘው አቅርበው አልሰማሁም፣ አላዳመጥኩም፣ ለህዝባቸውም አላቀረቡም ይመስለኛል። ጥቃቅን ሀሳቦችንና ወቀሳዎችን ነው ይዘው የመጡት። ስለዚህ ወቀሳ ሳይሆን ወይም ደግሞ አውዱና የጤና ፖሊሲው ምንድነው የሚለውን ነገር የተረዱም አልመሰለኝም፣ ያልገባቸውም ይመስለኛል። ገና ዝግጅት ላይ እንደሆኑ ነው የሚናገሩት። አሁን ቀጣይ 5 ዓመት ህዝብና ሀገር እንመራለን ብለን እያልን ገና ዝግጅት ላይ ነን ከተባለ የቀጣዩን ዓመት ዝግጅት አድርገው ለሚቀጥለው ዓመት